ወይዘሮ አዜብ ቤዛንና ወይዘሮ አልማዝን አንበረከከቻቸው። የምር ጀግና ናት ወይዘሮ አዜብ። በደረሰባት በተሰባጠረ ነገር ሳትንበረከክ በጣም አድናቂዋ ነኝ። ወይዘሮ አልማዝ በዚህ ልክ መንቀጥቀጥና መደናገጥ ተፈጥሮባታል። ጀግና ናት ወይዘሮ አዜብ። ካሌብ ዳሊናን ይቅርታ ጠየቃት። ካሌብ ዳሊናን ይቅርታ የጠየቃት ባስቀየምኩሽ ባስከፋሁሽ ይቅርታ በይልኝ ሲላት፣ ዳሊናም እኔ በአሁኑ ሰዓት ይቅርታ የማደርግበት ወቅት አይደለም ትለዋለች። ውድና የተከበራችሁ ውድ የሀገሬ ልጆች በያላችሁበት ሰላም ሆኖልኝ። ዳሊና ድራማ አስተማሪና ውብ የሆነ ድራማ ነው። እንዳያችሁት ወይዘሮ አዜብ በደረሰባት ምክንያት ቤዛን በዚህ መልኩ ማስቸገርና ማስጨነቅ ወይዘሮ አልማዝ በቃ ራሳቸውን ስተው እስከሚወድቁ ድረስ አንቀጥቅጣቸዋለች። የምር አድናቂዋ ነኝ ወይዘሮ አዜብ እና ልክ እንዳያችሁት ሁሉ ነገር በጣም ደስ የሚልና አስተማሪ ድራማ ነው። ወይዘሮ አዜብም በያዘችው ወይዘሮ አልማዝ በአሁኑ ሰዓት መውጫ መግቢያ ቀዳዳ አጥተዋል። ዳሊናም ካሌብ ስትወጣና ስትገባ ከአዜብ ጋር እየሄደች ስትመጣ ከሌላ ሰው ጋር የምትሄድ መስሎት ካሌብ በጣም ልቡ ተሰብሯል ማለት ነው። በዛ ምክንያት ይቅርታ አድርጊልኝ ቢላትም ዳሊና አሻፈረኝ ብለዋለች። ወይዘሮ አልማዝ በጣም ተጨንቀውና ተጠበው ነው ያሉት። ደስታም ጠቀም ያለ ብር ከሰጠኝ ሰው ጋር ነው መስራት የምፈልገው ብሎ ይላታል ለወይዘሮ አልማዝ ብሎ ከጆሮዋ ላይ ይዘጋባታል ማለት ነው። ወይዘሮ አልማዝም እኔም ከዛ በላይ ሰጥሃለሁ ስትለው አይ የእናንተንማ ማታለል እናንተን አይቼዋለሁኝ ምናምን ይልና ወይዘሮ አልማዝን ከአሁን በኋላ እንዳትደውይ ምናምን ይላታል ማለት ነው። እና ወይዘሮ አዜብ በጣም በኩራት ወይዘሮ አዜብም ለአቶ ደስታ ጠቀም ያለ ገንዘብ እንደምትሰጠው ቃል ስለገባችለት ለአቶ አልማዝ እኔ ካሁን በኋላ የምሰራው ከወይዘሮ አዜብ ጋር ነው፣ ለምን ጠቀም ያለ ገንዘብ ስለማገኝ ብሎ ይላታል ማለት ነው። ወይዘሪት ቤዛ አልረታም አልቸነፍም ያለችው ልጅ ጸጥ ረጭ ብላ ቁጭ ብላለች ማለት ነው። ይህ ነገር እንዴት አያችሁት? ምን ይመስላችኋል? ምን ያስተምራችኋል? አንድ ጉልበተኛ ሰው ምን እንደሚያመጣ ምን እንደሚሆን ሰው እጅ ሲገባ መሆን ያለበትን ነገር ያስተምረናል ማለት ነው። እና አድማጭ ተመልካቾቼ ይህን አስተያየት እፈልገዋለሁኝ ማለት ነው። ወይዘሮ አልማዝ አሁን ላይ ልጃቸውን የእውነት ልጃቸው ተይዛባቸው እየተንጎራደዱ ነው ያሉት። ዳሊናም በዚህ ነገር በጣም ተጨንቃ ተጠባ ነው ያለችው። የት እንደሄደች ቤዛ ማወቅ ምንም አልቻለችም። ትናንትና እንዳየነው ቤዛ ታስራ ነበረ። ቤዛ ታስራ ነበር ያየናት እና ዛሬ ደግሞ ምን እንደተፈጠረ ያው እያየን ነው ማለት ነው። ውድ ቤተሰቦቼ ይህን ቪዲዮ የምታዳምጡ በሙሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በቅንነት አበረታቱኝ እላለሁ ውዶቼ። እና ከድራማው የምንማረው ብዙ አስተማሪ ነገሮች አሉ ማለት ነው። ወይዘሮ አዜብ በጀግንነቷ ያሳየቻቸው ብዙ ነገሮች አሉ። ወይዘሮ አልማዝ በልጃቸው መታሰር እየተንጎራደዱ ከውጭ ከቤት በቃ ከክፍል እያሉ ባሉበት ሰዓት
ካሊብም ሲጠይቃቸው ይሄ ነው ብለው መናገር ከብዷቸዋል። እና አዜብ ካሁን በኋላ ትላታለች ቤዛን፣ ካሁን በኋላ በእኔ እጅ መሆንሽን እንዳትረሺ፣ እኔ ያልኩሽንና የጠየቅኩሽን ሁሉ ማሟላት አለብሽ ብላ ስትላታለች። ደስታ ትለዋለች ቤዛ ማለት ነው። እኔ ሳምንህ አለመታመንህ በጣም አሳዝኖኛል ትለዋለች። ደስታም እኔ እኮ አንቺም ለራስሽ ጥቅም ስትጠቀሚብኝ ነበረ ይላታል። ደስታ ማለት ነው ለቤዛ፣ አንቺም ለራስሽ ጥቅም ስትጠቀሚብኝ ነበር እና አሁን እኔ ደግሞ የበለጠ ጥቅም ስላገኘው ልጠቀምብሽ ነው ይላታል። ሳምንህ አለመታመንህ በጣም ታሳዝናለህ ትለዋለች ማለት ነው። እና ወይዘሮ አዜብ በሰራችው ስራ ሁሉ ዘና ፈታ እያለች ቤዛን ሁሉን ነገሩን በስልኳ እንድትናዘዝ እያደረገች እያስለፈለፈች ነው ያለችው። እና ወይዘሮ አልማዝም ድንግርግራቸው ወጥቶ በፍለጋና በመደዋወል እየተንከራተቱ ነው ያሉት። ዴሊናም ቤዛ የት ሄደች፣ የት ገባች እያለች ሌት ተቀን እየተጨነቀች ነው። ቤዛ ራሱ እስር ላይ መሆኗን ምን ፈገጠማት፣ ምን ሆና ይሆን፣ ማን አግቷት ይሆን እያለች ዴሊና ስጨነቃለች። ካሊብም በፍለጋ ላይ በቃ እየተንከራተተ ነው። ምን እንደተፈጠረ ምን እንደሆነ የተደበቀ ምስጢር እንዳለ እስከሚሰማው ድረስ ካሊብ ከምንም በላይ ፍለጋ ላይ ነው። እና ቤዛም ፉከራዋ ቀረርቶዋ በእስር ላይ ሆና ራሱ ምላሷ ሊመለስ አልቻለም ማለት ነው። ካሊብም ዳሊናን ፍቅሩን እንደ ድሮ እንድትመልስለት እየተማጸነ ነው ያለው። ግን ዳሊና ልትረዳው አልቻለችም። አንተ እኔን መረዳት ትተህ በጭፍን እየሄድክ ነው ትለዋለች ዳሊና ማለት ነው። እሱም ይቅር በይኝ፣ ይቅርታ አድርጊልኝ ይላታል። ዳሊና ግን በጭፍን እየተመራህ እኔን ልትረዳኝ አልቻልክም ትለዋለች። ወይዘሮ አዜብ በአሁኑ ሰዓት በደስታ ተውጠው ቤዛን እያናዘዙ ነው ያሉት። ስለዚህ ድራማችን በጣም አጓጊና አስተማሪ እየሆነ ነው ያለው። የምናየው ነገር ሁሉ በጣም አስተማሪ። ዳሊናም የቤዛ ነገር እያስጨነቃት እያለ ካሌብም ይህንን ይላታል። ካሌብ በጣም አስጨንቆት ያለው የቤዛ ነገር ነው። ቤዛ ያለችበት ቦታ ስለጠፋቸው ዳሊናም ተጨንቃ ከአዜብ ጋር ትደውላለች፣ ትሄዳለች። ከዛም አዜብ እኮ ምርጥ ሴት ናት፣ ምርጥ እህት ናት ትለዋለች ለካሌብ ማለት ነው። እንደዛ ስትለው አይ ከአዜብ ጥሩ ሰው አይደለችም ምናምን ስለ እሷ ታወሪያለሽ እንዴ አንቺ? ቤዛ ጠፍታ እናቴ እየተጨነቀች ምናምን ይላታል ዳሊናን ማለት ነው። ስለዚህ ዳሊና ደግሞ አሁንም በጭንቅ ላይ ናት። ምን እንደሆነ ሊገባት ሊረዳት ስላልተረዳች በጭንቅ ላይ ናት ማለት ነው ስለ ቤዛ። ይህ ነገር እምን ላይ ወደ ምን ያመራል፣ ምን ይደርሳል፣ እንዴት እንደሆነ የምናየው ይሆናል በቀጣዩ ቪዲዮ። ውድና የተከበራችሁ ውድ ሀገሬ ልጆች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።